ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ዛሬ በልዩ ሁኔታ የምንዳስሳቸው ጉዳዮች አሉ። በተለይ የአማራ ፋኖ ምስራቅ አማራ ቀጠና የምኒልክ እዝ የህዝብ ግንኙነት ኃላፊ አበበ ፈንታውን ቀርቦ በሰጠው ማስተባበያ በተመለከተ እንዲሁም አስረስ ማረና ዘመነ ካሴ በትግል ሜዳ እያሳዩን ያለ ጉዳይ አለ። እነዚህ ጉዳዮች እንዳስሳለን። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ቆዩ። በዋነኛነት ከምንመለከታቸው ጉዳዮች ሰሞኑን በወሎ የተሰራው ጉዳይ በተለይ ወርኢሉ ተብሎ በሚታወቀው የሰው ልጅ እንደ አገዳ እየተከተከተ እየተመለከተነው ጉዳይ አለ። ይህን ለማስተባበል በተለይ የአማራ ፋኖ ህዝባዊ ግንኙነት ኃላፊ የሆነው በተለይ የአማራ ፋኖ በምስራቅ አማራ ቀጠና የምኒልክ እዝ የህዝብ ግንኙነት ኃላፊነት የሚታወቀው አበበ ፈንታውን ቀርቦ በሰጠው ማስተባበያ በተመለከተ ጉዳይ ይህን ከተጨባጭ አንጻር የምንዳስስ ይሆናል። ወደ ኋላ ልመለስና ጁላይ 26 በነጮች ማለት ነው የሱ አባት ራስ በራሳቸው እንደተሸኛኙ እናስታውሳለን። የአበበ ፈንታውን አባት ማለት ነው ፋኖ እንግዲህ ያጠፋ ምላሽ በመውሰድ የራሱን አባት እርምጃ ወስደውበት እንደነበር እናስታውሳለን። ነገር ግን የብልጽግና ሰርጎ ገበት አበበ ፈንታውን ቢያጡ ለአባታቸውን ሰው የሚል ማስተባበያ እንደተሰጠ እናስታውሳለን። እውነታው እያደረ እየዋለ ግን ራሳቸውን በራሳቸው ደምን በደም የመመለስ ፕሮግራም በሚለው እንደሆነ ይታወቃል። እዚህ ጋር ያይዘን እና ወደ እዚሁ ቀጥለን ማለት ነው የቦቲ መኪኖች ናፍጣ እንደጫኑ እናስታውሳለን። በግፍ የተቃጠሉበትን ሰሊጥ ጫኑ በግፍ የተቃጠሉበትን ለዚህ መግለጫ አንድም አልሰጡም። አንድም ወይም ደግሞ ይህን አካል ያደረገውን እርምጃ አልወሰዱም። ምክንያቱም የአማራ ፋኖ ህዝባዊ እንደሆነ ህጋዊ እንደሆነ ብዙ ጊዜ በሾው ስለሚሰሩልን ይህ ያላደረጉበት ህገወጥ ወንበዴ መሆናቸውን ስለሚያሳይ ነው። አሁን ከዚህ ጋር እያይዘን ወደ ጉዳያችን ስንመጣ ወርኢሉ ላይ የተፈጸመው የሰው ልጅ በህይወት እንደዚህ እንዳገዳ ሲከተከት የተመለከትነው ጉዳይ አለ። ይህ የአማራ ፋኖ አጠቃላይ እንደሚወገዝ ስለሚያውቁ ራሳቸውን በራሳቸው መሸፈን የፈለጉበት መግለጫ በአበበ ፈንታውን ወጧን። ይህም የሰጠበት እንግዲህ የብልጽግና ሰርጎ ገቦች እንደሆኑ የሚል ሰጧል። ሰርጎ ካስገቡ በኋላ በዚህ ትግል ውስጥ ልጁ ከቆየ በኋላ ይህን ድርጊት ከፈጸመ በኋላ እጁ እንደሰጠ የሚል ማስተባበያን ሰጡት። ይህ እውነት ይሆን የሚለው ጥያቄ ማንም ያውቃል። ብዙዎችም እንደውም እያወገዙ ይገኛሉ። ፋኖች ሰከን በሉ፣ ተመለሱ፣ ድርጊታችሁን እናውቃለን። እንደውም በዛሬ የወጣ መረጃ አለ። በሰሜን ሜጫ ልዩም ቦታው ልግለጽላቸው አማሪት ብራቃት በሚባሉት ላይ ብዙ ባለጸጋዎች እየተፈናቀሉ ወደ ተሻለ ቦታ የሄዱበት ሁኔታ አለ። ይህ የሆነበት በእገታ ብዙ ብር እየተጠየቁ ሰው በራሱ ልጆች እየተበላ ይገኛል። ይሄ ከዋለ ካደረ ሰነባብቷን። አሁን የተደረገው ደግሞ ከከፋ ወደ ከፋ እየተሻገረ ስለሆነ በግልጽ እየተመለከተ ነው። ዲያስፖራ ለአማራ ህልውና ጉዳይ እንቆረቆራለን ምትሉ ካላችሁ ይህን በሰላማዊ ጉዳይ እንዲፈታ ወደ ንግግር እንዲቀርቡ አድርጉ። ዋጋ ክልሉን አታስከፍሉት። እጅግ የሚያሳፍርም የሚሰቅቅም ጉዳይ ነው። ለክልላችን ብሎም ለሀገራችን የሚጠቅመው ሰላም ነው። እንደዚህ አይነት ራስን በራስ መሸፈን የትም አያሻግርም ወደ ገደል ከመክተት ውጭ። አሁንም በአበበ ፈንታውን የተሰጠው መግለጫ ከእውነታ የራቀ ብቻ ሳይሆን እንዲሁ በዝልክ ውሸትም ያሳፍራል፣ በጣም ያሳፍራል። እጅግ የሚያሳዝን ጉዳይ ነው። ሌላኛው ጉዳይ ሾው እየሰሩልን አሉ እነ ዘመነ ካሴና አስረስ ማረ ለ10 ደቂቃ ለ15 ለ30 ደቂቃ ፊልም ይሰሩልናል፣ ያኔ ፖስቱልናል። በትግል ሜዳ እንዳሉ እኛም ሆ እያልን እንጮሃለን። በቃ ይሄ ነው እየተሰራ ያለው። እነሱ ፊልም ነው የሚሰሩ፣ በቃ ይሄ ነው እየተሰራ ያለው። ወጣቱን ግን እያስበሉት ነው ያለ። ስለሰሩልን ወይም ስለለቀቁልን ስለፖስቱልን እውነታ ነው የሚለውን ጉዳይ እኛ ልንቀበል እንችላለን። ይሄ ነው እየተሰራ ያለ ትክክለኛ። አሁን ያለው የትግል ሜዳ ላይ ናቸው እያልን ቪዲዮ ይሰራልናል፣ እኛም እንጮሃለን። እውነታው ግን ወጣቱን እያስበሉ ነው የሚገኙት። ጦርነት ይብቃ፣ ሰላም ይቅደም፣ ክልሉም ዋጋ ከዚህ በላይ አይክፈል። ወደ 10 ዓመት በላይ ወደ ኋላ መልሳችሁታል። መቼ እንደሚያገግም እንግዲህ ራሳችሁና ህዝቡ ይወቀው። አሁን እየተደረገ ያለው ዲያስፖራ የሚለቀቅለትን ያያን ውጭ ላይ ሆኖ ይንከባለላል፣ ይጮሃን። የአማራ ህልውና ጉዳይ ጄኖሳይድ እንላለን። ይሄ አይደለም ትክክለኛ መሬት የወረደው አሁን እየታየ ያለው ጉዳይ አጸያፊ ጉዳይ ነው። ወጣቱ የራሱን ኪስ ለመሙላት በቀረጥ ላይ እየሰበሰበ ይገኛል። 30-40 ቀረጥ
ይሄ መሬት ያለው እውነታ ነው። ወጣቱን ዋጋ እያስከፈላችሁ፣ በሌላ በኩል ደግሞ ወጣቱን ኪስ እያደለባችሁ ነው። ሁለት አይነት አለ። በትክክለኛ ገብቶ ህይወትን የሚሰው አለ። በአጋጣሚዎች ተጠቅሞ ደግሞ ኪሱን የሚያወፍር አለ። ከዚህ ከዋና መሪዎች ጀምሮ ከነ ዘመነ ካሴ፣ ከነ አስረስ ማረ፣ ከነ በፈንታውን፣ ከነ ምሬ ወዳጅነ፣ ከነ ሀብቴው ወልዴ ጀምሮ ኪሳቸውን እያወፈሩ ነው ያሉ። የሚሰራልን ፊልም ዘነኛ እንጮሃለን። ፊልም ነው እየሰሩልን ያሉ። ጫካ ቁጭ ብለው ፊልም ነው እየሰሩ ያሉ። ነገር ግን ቀይና ግራ የማይለየውን ወጣት ግን እያስበላችሁ መሆኑ በአጽንኦት ይሰመርበት። አሁን ሰሞኑን የተሰራው ፊልም ይህ ነው። እጅግ አሪፍ ፊልም አድርገው የሰሩት ይመስላል። ነገር ግን በሰው ህይወት ቁማር እየተጫወቱ ነው። ያሳፍራንም ያሳዝናንም። በራሳችን በሀገራችን እውነት አለ ብሎ እስከማይታመን ድረስ ያየንበት ሁኔታ ነው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን የሚጠቅመን ሰላም ብቻና ብቻ ነው። በቃ ይሄ እውነታ ነው፣ ሊሰመርበታል። ይሄ በጣም የሚገርም ሁኔታ ነው። በእውኑ ፋኖ ከአማራ ነው የወጡ የሚያስብል ጉዳይ ነው። ደግሞ በዛ አልበቃ ብሎ ሁለተኛ አበበ ፈንታውን ይሄን ማስተባበያ ሲሰጥ እጅግን በጣም ነው ያፈርኩኝ። ስለነሱ መግለጫ እኔ በጣም ነው ያፈርኩኝ። በሰው ደም መቀለድ፣ በሰው ህይወት መቀለድ፣ በሰው አካል መቀለድ ያሳፍራል፣ ያሳዝናል። ድርጊቱ ተፈጽሟል። ነገር ግን እንደነዚህ አይነቶችን እናወግዛለን ቢል አንድ እውነታ ልንቀበል እንችል ነበር። ስለዚህ ባጭሩ የሚያሳየው አጠቃላይ ሁሉም ተባባሪ ያልሸባብ አይነት ድርጊት እየፈጸሙ መሆኑ ግልጽ ነው። እመኑኝ፣ በዚህ ከቀጠለ ክልሉን ወደ ምድረ በዳነት ይቀይሩታል። ሀገሪቱም ኢኮኖሚ እንጎዳለን ብለው የክልሉን ኢኮኖሚ የክልሉን የማህበረሰቡ የኑሮ ዘይቤ ወደ ጉድጓድ እየመሩት መሆኑ ግልጽ አመላካች ነው። ውድ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ፣ ቢሰኖች ላይክ ማድረጋችሁን እንዳትረሱ። አበበ ፈንታውን በዋነኛነት ያነሳሁት የሱ አባት ጁላይ 26 ላስታውሳችሁ፣ ጁላይ በእኛ ስንት እንደሆነ አላስታውስም፣ ግን ጁላይ 26 ላይ እርምጃ ተወስዶባታል አባታቸውን። እሱም ቢያጡት የአባቱን ደም በደም ለመሸፈን በሚል በጓዶቹ የተወሰደበት እርምጃ ነው። በዛ የተሰጠው በብልጽግና ነው የተባለ። አሁን በብልጽግና ከፍ ያሉ ደሴ እርምጃ ሲወሰድ በብልጽግና እንዲሁም እስክንድር ነጋ ነው ከፍ ያሉ ደሴ እርምጃ ሲወሰድበት በራሳችን ወገን ብሎ የተናገረ። እንከታተላለን። ስለዚህ ልትሸውዱ አትሞክሩ። እውነትን እንነጋገር። ለሀገራችን የሚጠቅመው ሰላም ብቻ ነው። መልካም ቀን እንዲሆንላችሁ ተመኘው።